ሺህ ብር ኪፋይ ብላ ከእሷ ጋር ለሰክሰስ ዋና መሪ ሆነው የልጅ ከእሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሷ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልጊም ወይ እያለ እሷ አያችሁ አይደል? በድምፅ እነሱን በማስመሰል እንትና ነኝ በሚለው በድርጅቱ ስም እሷ ያለችሽን ስሚ። እሷ ሁለት አካውንት ነው የሚከፍቱት ስካመሮቹ። በነገራችን ላይ በማይንድ አትደርሱባቸውም። አደገኛ ሁኔታ እንደ ሀገር መሰራት ያለበት ነገር ነው። በብዙ ሀብታሞች እንደዚህ እየተጭበረበሩ ያሉ ብዙ ወገኖች አሉ። ተግባባን አይደል ቤተሰቦች? እሷ ምትልሽን ስሚ። ብዙ ጊዜ ድምፁን ደጋግሞ እንዳይሰማበት እሷ ምትልሽን ስሚልና እንዲህ አርግ ተባልሽ አይደል እንዴ ውድ የምትለው ለሌላ ነገር የተጠቀመችውን ኦዲዮ ኤዲት አድርገው ይልኩላቸዋል። ታብታብ አድርጎ የኛውንም እንትን ዋርኒንግ እያመጡ ሰዎች በአንድም በሌላ መንገድ እንዲህ ታገኛላችሁ ብላችሁ በህይወታችሁ ችግር የደረሰባችሁ ሰዎች ፕሮፋይል ስር ስልክ አለላችሁ። ቀሽም ፕላትፎርም ስለሆነ በዩቲዩብ ከእያንዳንዱ ማስረጃ ጋር በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ዩቲዩበሮች እዚህ ነገር ላይ ዲቴል የምትሰሩ ሰዎች እዮሃ ሚዲያም ለህዝብ የቆምንን የምትሉ እያንዳንዳችሁ ሰዎች እዚህ ጉዳይ ውስጥ ገብተው የተቸገሩትንና ያለውን ነገር በማስረጃ አውጡት። እኔም ዶክመንተሪ ይሰራለሁ ጀስት እያንዳንዱ። ስለዚህ ይህንን ነገር ትኩረት ተደርጎ ይሰራበት። ማስረጃ ለምትትሉ ሰዎች እንግዲህ ይኸው ማስረጃው በዚህ አጋጣሚ እዛው ድርጅት ውስጥ የሚሰሩ ሰዎች ናቸው ኮንግራጁሌሽን ብለው የሚልኩላቸው። ድርጅቱን ፈትሾ የመጠየቅ የድርጅቱ ኃላፊነት ነው። በድርጅቱ ስም ለሚመጣ ጥያቄ በማንኛውም ጉዳይ እኔ የምትጠይቀው በዚህ ነው ብላችሁ ቪዲዮ የሰራችሁ ሰዎች አዎ በድርጅታችሁ ስም ፌክ አካውንት እየከፈቱ እንደዚሁም ደግሞ ከድርጅታችሁ ውስጥም ያንኑ ስልክ ያንኑ ባንክ እየተጠቀሙ ሚስጥር እያወጡ ከዛ በፊት ግን እጣው እንዲደርስሽ ቀጥታ ላንቺ ነው የሚደርስሽ 80 ሺህ ብር ክፈይ ስትባል አንድ ሴት ልጅ ቤት ለማግኘት 80 ሺህ ብር ቀላል ነው ብላ ትከፍላለች። ስንት ሚሊዮን አጭበርባሪዎች ተጭበረበረ አንድ ነገር ነው። ስንት እጣ ገዝተሽ ደግሞ ስንት ብር ደረሰ ሌላ ነገር ነው። ስለዚህ እኔ ድጋሚ አልመለስበትም። ዶክመንተሪውን እሰራለሁ። ችግር የደረሰባችሁ ሰዎች እንትን ማስረጃ ስለተባልኩ ነው። እሺ ማስረጃ ስለተባልኩ ነው ይህንን ነገር እያቀረብኩ ያለሁት ግልጽ እንዲሆንላችሁ። ሌላ ምንም ልዩነት ኖሮን ወይም ደግሞ እንደተባለው ጊፍት ስለተሰጠ እንትን ስለወረደ እንደዚህ ስለሆንክ እኔ ጋር ከኋላ መጥቼ ስለታወቅኩኝ በሚለው ድራማ ውስጥ አይደለም ነገሮች እንዲሸፈን የፈለግኩት። ይህንን ነገር ራሳችሁ ቼክ አድርጉ። በዚህ ልክ ማወቅ ያለባችሁን ነገር ለማንቃት በደፈናው ዝም ብለህ ከምትናገር ላላችሁኝ ሰዎች በእውቀት እንደምናገር ላሳዮቹ ስለምፈልግ ነው። በዚህ አጋጣሚ ሪፖርት ማድረግ ላለብኝ አካል ሪፖርት ማድረግ አቅቶኝ አይደለም። አሁንም ግን እየተበሉ ያሉ እህቶች ስላሉ ጥንቃቄ። አንድ እጣ ቁረጡ። ብዙ ጊዜ እላለሁ፣ በነገራችን ላይ ብዙ ጊዜ እላለሁ። ፎርዛም ማተር እቺ ነገር አሁን ጎልታ ወጣች እንጂ እነሱም እድል አንድ ነው፣ አንድ ጊዜ ቁረጡ የሚል ነገር እኮ ቪዲዮ ሰርተዋል። ስንቴ ደጋግሞታል፣ ሌላ ጉዳይ ነው። ተጠንቀቁ። እኔ ተጀምሮ እስኪያልቅ ቪዲዮ እስካም እንዳትደረጉ በፌስቡክ ባለሀብቶች ምናምን ተብሎ ዶክመንት ቪዲዮ ሰርቻለሁ። እነሱም ደግሞ አረጋግጠዋል። በስማችን ብዙ አካውንት ተከፍቶ ብለው የሰጡን ማረጋገጫ አለ አይደለ? እዚህ ጋር እንትን ከፍተው የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም። ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ የኢትዮጵያ አሁን እናንተ በሪሲት በፌክ ሪሲት ነው አይደለም በስማቸው ተሰራ እያለን ያለ ነው። ወልደ ጊዮርጊስ የሚለውን ስሙት። ንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን። ኦንላይን አያችሁ አይደል? ባንክ ተከፍቷል ነው የምላችሁ። በስሙ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን የኢትዮጵያ እንግዲህ ከራሱ አፍ ነው እየሰማን ያለ ነው። አንድ እህት ብር ስታስገባ ሪሲቱ ኦሪጂናል እስከ አያቱ ስም ተመሳሳይ የሆነ ነገር ከደረሳት
እሱ ነው ብላ ለማመን 100% እርግጠኛ ነች አይደል? ደግመሽ ላኪ ስትባል እዚህ ጋር የኢትዮጵያ ንግድ ባንክም እነዚህን ነገሮች ቼክ አድርጋችሁ አሁን እሱ የሚለንን ስሙ። ስንት አካውንት እንዳዘጋው ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ሲልካል ቢቶ ብሎ ይመጣል። ስለዚህ እኔ ነኝ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንቴሊጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ 17 አካውንት ተዘግቷል። በትንሽ እሱ በነገረን ተነስተን 17 ስካመሮች ስንት እህቶቻችንን ብር ዘርፈዋል ነው ካልኩሌት መስራት ያለባቸው። የእነዚህ ሰዎች ባንክ ድረስ ሄደው በስሙ ፌክ አካውንት፣ እነዚህ ወርዶች ናቸው የሚያዘጉብኝ እኮ እኔ እኮ ራሴ የሚጮኸው እሺ፣ በሌላ ነገር አይደለም። ስንት ሰዎች ይበደላሉ? በቃ አሁን ካልኩሌት አድርጉ፣ ለእናንተ ሪላክስ እንድታደርጉ። 17 ሰዎች አዘጋን። በቃ ያሉት ወንጀል በነገራችን ላይ ኦሪጂናል ካላመንሽኝ ብለው መታወቂያው አለኝ፣ የኢሚሬት አይዲው አለኝ፣ የወልደ ጊዮርጊስ ኦሪጂናል። የት እንዳነሱት ባላቅም ኦሪጂናል መታወቂያው ልልክለት እችላለሁ። ወንድሜ መምጣት ከቻለ መጥቶ ይህንን ነገር ቢያብራራ መልካም ነው። ሌሎች ድርጅቶችን ለሰው ግልጽ ማድረግ እንችላለን። መጠየቅ የምትፈልጉ ሰዎች የተዘጋ ነገር አለን፣ በውስጥ ለውስጥ ምናምን አይደለም፣ በይፋ ነው መጠየቅ ያለብን ስለተባለን አሁን ይሄ ነገር ሚዲያውንም ላይ ተጥለቅልቆ ስላለ እያንዳንዱን ጉዳይ መተን እናስረዳቸው፣ ሰዎች ይታዘቡ። እኔም በድርጅቴ አንተ ብላችሁ የምትጠይቁኝ ነገር ሞግቱኝ፣ ለዛ በቂ ማስረጃ እሰጣለሁ። ጥፋተኛ ከሆንኩ ለጥፋቴ እጠይቃለሁ። እናንተም ለእናንተ ጥያቄ የሚጠይቋችሁን ጥፋተኝነታችሁን ተጠይቃችሁ ያንን ነገር እስካም የተደረጉ ልጆች ብራቸው ሊመለስላቸው ይገባል። ከድርጅቱ ወጪም ተደርጎ ቢሆን የተጭበረበሩ ልጆች ከስሮም ቢሆን ድርጅቱ ዊልቸር የሚሰጠውንም ትቶ ቢሆን የእነዚህን ልጆች ሀቅ መመለስ አለበት። የመጀመሪያው ግቤ ነው። የመጀመሪያው ግቤ ይህንን ጉዳይ ሳነሳ የመጀመሪያው ግቤ ምንድን ነው? በእናንተ በየትኛውም ነገር ተሸውደው አንድ የማታውቅ ብዙ ዓመት የለፋች እህት ልጅ በየትኛውም መንገድ የእውቀት ጉድለት ኖሯት የተሸወደችው እህታችን ካላችሁ በጀት ላይ ለዊልቸር ከምትሰጡት ነገር ላይ መጀመሪያ እስካም የተደረጉ ልጆችን ብራቸውን መልሱላቸው ብራቸውን። ሎሚ ፋሚሊ መሆን እፈልጋለሁ። የሎሚ ምልክት ብቻ ማድረግ ነው አላማው። መተጋገዝ ነው። ቢዝነስ ያላችሁ በነፃ ማስተዋወቅ ነው። ጌም ተጫውታችሁ ዶላር ማግኘት ነው። ህይወታችሁን መቀየር ነው። በፈጣን የለውጥ ሲስተም ውስጥ ገብታችሁ ውጤታማ መሆን ነው። ለሰው ታፕታፕ ስታደርጉ አትክረሙ ነው። ለራሳችሁ ህይወት ኑሩ። ከእድሜያችሁ ላይ የምታወጡትን ብር የምታወጡትን ድካም በሜዳ አታስቀሩት። እርስ በርሳችሁ ስትደጋገፉ ፓወርፉል ናችሁ። የማንንም ዩቲዩብ የምታደምቁት እናንተው፣ የማንንም ቲክቶክ የምታደምቁት እናንተው፣ የማንንም ዘፋኝና ፊልም የምታዩት እናንተ። 3.4 እሰጣለሁ ያለ አካል ከእናንተ የሚጠይቀው ነገር የለም። ሁለተኛ የምትሰሩት ይበቃችኋል። አንዳንድ ጊዜ እኮ በአቋራጭ ለመክበር የሚሄዱበት መንገድ እኮ ነው ያለ እውቀት እንደዚህ ችግር ውስጥ የሚከታቸው። ስለዚህ ማንም ሰው አትመኑ። ማንም ሰው እንዳለው ቅድም ተስፍሽ እንዳለው በቀጥታ የሆነ ሰው እንኳ ብድር እንኳ ሲጠይቃችሁ እናንተ ዳይሬክት አትላኩ። በቀጥታ ኢትዮጵያ ላለ ለቤተሰቦቻችሁ ይላካል። ቤተሰቡ የሚልከው የብዙ ሰው ዝም ብሎ ይልከዋል። ምንም እንትን ሊኖረው አይችልም። ቤተሰቦቻችሁ አካውንት ይኖራቸዋል። ወንድምሽ፣ አባትሽ በሱ ታስገባላችሁ። ከዛ በኋላ የተሰማ አልነበረም እንዴ? ገና መጣ እስካሁን የለም። ተስፌ እንዴት ነህ? ሰላም ነው ወይ? ነው የተበሉ? አዎ በሁለት ነው የሚከፈሉት። ዝል ላይ አንዳንዶቹ የተበሉት በደላላዎች ነው። ወንድሞቻችሁን እናመጣላችኋለን እያሉ ሳያመጡላቸውም ብራቸውን በልተው ይቀረዋሉ። እንዲሁም ደግሞ ወንድሞቻቸውንና ማምጣት የፈለጉትን አካል አምጥተውላቸው
ዝም ብሎ አይዲት አይሰሩላቸው ዱባይ እየጣሏቸው አሉ። በዚህ ይከፈላል። ይሄ አንደኛው። ሁለተኛው ግን እነዚህ በታዋቂ ሰዎች ስም ምንድን ነው ፎርጅል መኖሪያ ፈቃድ እያሳዩ ወይም እናንተ አሁን እዚህ እኔ የማወራውን ቪዲዮ እየቀረጹ ድምፅ በዋትሳፕ እየላኩ 3.4 ሰጣላችሁ። የመጀመሪያ 50 ሺህ ብር ወደ እስከ 900 እስከ 1 ሚሊዮን የተበሉ ልጆች አሉ። ይሄን ደግሞ ነግረናቸው ሴቶቹ የሚሰሰው ብር አይጠይቅም ብለናቸዋል። ገብቶሃል? እና የምትለው አለ በዚህ ዙሪያ ኖ ቪዲዮዎችን አይቼ ያው እኔም ስለሰራው ነው። እነዚህ ኬዞች እኔ ጋር መጥተው በተለያዩ መረጃዎች ለህዝብም ያቀረብኩት ነገር አለ። ዞሮ ዞሮ እኛ የማንቃት ስራ ነው የምንሰራው። ተጠንቀቁ ብለን ከዚህ ነገር እንዲወገዱ፣ እንደዚሁም በደላላ የተበሉ ሰዎች እውነታቸውን ይዘው ሲመጡ እነዛ ደላሎችን ሀቃቸውን እንዲመልሱላቸው ነው እየሰራን ያለ ነው። ከምንም ጊዜ በላይ ተባብረን መስራት ያለብን እነዚህ ምስኪን ሰዎች ያልፍልኛል ብለው የሚመጡ በደላላ የሚበሉ ሰዎች ተጠያቂ ከሆኑ ማንም ከሆነ ያደረገውን ነገር ኃላፊነት ወስዶ ወደ ትክክለኛ መስመር መግባት አለበት። እነዛ የሚበሉና የሚያጭበርብሩ ሰዎችም ተጋልጠው በይፋ በህግም የሚጠየቁበት እንደዚሁም ደግሞ የተበሉት ሰዎች ሀቃቸው የሚመለስበትን ነገር ለማድረግ ነው። በደላሎቹ ዙሪያ ብዙ አይነት የሌብነት መንገድ ስላለ በደላሎች ዙሪያ ማለት ነው። ያ አንድ ነገር ነው። ሁለተኛ ነገር በታዋቂ ሰዎች ስም እነዚህን ነገር አጥርቶ ደግሞ ባላቸው ነገሮች በስማቸው የተሰሩ ኦሪጂናል ነገሮች የሚመስሉ ኢቭን ምነግርህ ነገር በኢትዮጵያ ውስጥ በትክክለኛ ስማቸው እስከ አያታቸው ስም ድረስ በትክክል አካውንት እንደሚከፈት እንግዲህ ከራሱ አፍ እየሰማን ከወልደ ጊዮርጊስ አፍ 17 አካውንቶችን ወልደ ጊዮርጊስ ምናምን ቢተው እስከ አያቱ ስም አካውንት ኦሪጂናል አካውንት ይከፈታል። ምን ያህል ኮራፕሽን እንደሆነ እንግዲህ ይህን ነገር ባንኮቹ ይህን ኮምፕሌን የተደረገባችሁ ይህንን ነገር መግለጫ ሰጣችሁ አይኖ ብዙ ነገር ለማስተካከል እየተደረገ ወደ ፋይዳ ሲስተም ይምጣ የተባለውም እነዚህ ነገሮች ለመከላከል እንደሆነ እናውቃለን። እነዚህ ጉዳዮች ግን የአንድ ሰው ብቻ አይደሉም። የተደራጁ የሚሊዮን ሰዎች ከአረብ ሀገር ብቻ አይደለም በየትኛውም ዓለም ላይ ያሉ ሰዎች እየተጭበረበረባቸው ስለሆነ ለህዝባችን ነው አዌርነስ እየሰጠን ያለ ነው። ተቋማቶችም በዚህ ጉዳይ መስራት አለባችሁ፣ ባለሀብቶችም መስራት አለባችሁ። ስለዚህ ዞሮ ዞሮ እኛ የተበደሉትን ምስኪን ሰዎች በስሞቻችሁ በተደረገበት በድርጅታችሁ በገባበት ነገር ላለው ኪሳራ እናንተ ለተበደሉት ነግራችሁ በቃ ቪዲዮ ሰርተን ነበር ሳይሆን ካገኛችሁት ገቢ ላይ እንግዲህ በሚሊዮኖች የሚገኝ ገቢ አግኝታችኋል። ከዛ ነገር ላይ ለተበደሉት ሰዎች ብራቸውን መልሱላቸው፣ ብራቸውን መልሱላቸው። ከዚህም በኋላ ላለው ማን ነው ብሩን የሚመልሰው? ማንኛው አካል? ብዙ ድርጅቶች አሉ። አሁን ስለ ሰክሰስ ፕላስ ነበር እያወራሁ የነበረው እና ብዙ ላይቭ ላይ ቆይቼ ነበር እና በብዙ ሚሊዮኖች ብሮች የተሰበሰቡበት መንገድ አለ። ከዛ ብር ላይ ለተበደሉት ሰዎች መልሱ የሚል ነው ዋናው ነገር። እነሱ ምን አገባቸው? ይሄ ምን በእነሱ ስም የተጭበረበረው እንጂ እነሱ ወይንም ደግሞ እንዴት ነው ይሄ ነገር? አሁን ለምሳሌ ወደ 50 የሚሆኑ ሴቶች ለእኔ ልከውልኛል። አይዲ ድምፅ ምናምን የሚገርም ደግሞ አንድ አይነት ድምፅ ነው የተላከው ለሁሉም። አሁን አብዛኛው ተዝቀደም የመንሱር ጀማል ድምጡና አይዲው ምናምኑ ብዙ ተልኮልኛል። አሁን ደግሞ ሰሞኑ የወልደ ጊዮርጊስ በቃ ሙሉ ትክክለኛ ስሙ የደግሞ የዱባይ አይዲ ነው የሚልኩት። የዱባይ አይዲ ነው የሰሩት። የዱባይ አይዲ ምናምን እንደዛ የሚያደርጉ አሉ። ስለዚህ አሁን ወልደ ጊዮርጊስ ምናምን ምን ብሎ ነው ለእነዚህ ለተበሉ ሰዎች የሚሰጠው? ወይም ሌላ አካል? አንድ ጥያቄ ልጠይቅህ። የሆነ ድርጅት ሲቋቋም ሰዎችን ለመርዳት ነው አይደል የሚቋቋመው? በጎ አድራጎት። እኔ ጀጎልን ሳቋቋም በጎ አድራጎት ብዬ የተቸገሩ ሰዎችን ለመርዳት ብዬ ነው እንትን ያልኩት። ህጋዊ ማዕቀፍ አለው። የበጎ አድራጎት ትክክል። አሁን እንደነ ወልደ ጊዮርጊስ ያሉት ነጋዴዎች እና ቢዝነስ የሚሰሩ ሰዎች ናቸው። አዎ አሁን እነዚህ ነገሮች ለጠፋው ጥፋት በእነሱ ስም ለሚጠፋው ጥፋት ደጋግሞ ይናገራሉ። እኛም ተናገረናል። ስለዚህ ለየትኛው አካል ለማን ይሰጡታል? ለማን ብለው ለማን ማለት እኮ። አሁን አንድ ነገር ልንገርህ።
በጣም ትርፋማ በቢሊየን የሚቆጠር ስራ ላይ እንዳሉ እናውቃለን። ፕሮጀክታቸውም ትልቅ ነው። በስማቸው የተጭበረበሩ ሰዎች ለሆነ ሰው እጣ ለደረሳቸው ሰዎች ብዙ ኢንቨስት ያደርጋሉ አይደል? ብዙ ሽልማት እስከ 1 ሚሊዮን ድራም ድረስ ቪዲዮ አይቻለሁ። ከተሳሳትኩ አርሙኝ። እጣ 1 ሚሊዮን ድራም ድረስ እጣ ታገኛላችሁ። ይሄ በመልካምነት የሚሰጠው ነው። ይህ ማለት ከሱ እቃ ሲገዙ እድለኛ እንዲሆኑ አድርጎ 1 ሚሊዮን ድራም ድረስ እንሰጣለሁ በሚል ነገር ውስጥ ቪዲዮ አይቻለሁ። ቀና ልብ ስላለው ነው ይህንን የምናደርገው። እነዚህ ልጆች አሁን አንተ ጋር የመጡት ልጆች ራሴን አጠፋለሁ እያሉ ነው ብለህ ቪዲዮ ሰርታል። እኔ ጋርም እንደዛ ያለች ልጅ ስላለች ነው በደረሰባት ነገር። ቀና የሆነ ሰው ራሷን ከምታጠፋ ለሁሉም ይመልስ አይደለም። በሚችለው አቅም ባለው መልካም ልብ 100 ሰው አጭበርብሮት እኔ ለ100 ሰው ልከፍል አልችልም፣ ልመልስ አልችልም። በእኔ ስለተበደላችሁ ሶሪ እስከዛሬ ይህንን ነገር አጥሮ ግን ባለኝ አቅም ላይ ካለኝ ነገር እንደዚህ ህይወታቸውን ማጥፋት የለባቸውም። ችግራቸው እንደዚህ ድረስ የደረሰባቸው ልጅ ከ100 አትሊስት ለ10 ሰዎች እኔ መልሼ ልደግፍ ቢል ያስከብረዋል እንጂ አያዋርደውም። ይሄ እኮ ማለት የተጭበረበሩት በራሳቸው መንገድ ነው። ቀና ልብ ያለን የሚሉ ስለሆኑ ነው። ፐርፐስ እንትን ላይ እያወራው ያለሁት ሰክሰስ ፕላስ ላይ ብዙ ዊልቸሮችን እየገዛ ይሰጣል። ሂሳቦቹ ሲጣሩ እንደዚሁም የተሰበሰቡት ብሮች ምን ያህል ሚሊዮን ብር እንደሆኑ ይታወቃል። ተበላን የሚሉት ሰዎች እኔ እስካሁን ከ10 እስከ 50 ቢሆኑ ነው። እነዚህ ሰዎች 50 ሺህ ብር 100 ሺህ ብር ምን ይበሉት እንግዲህ በትንሹ ሂሳብ 5% አድርገነው 205 ሚሊዮን ብር ነው ያገኙት እስካሁን በእኔ ሂሳብ አሰራር። በትንሹ ከ100%ቱ ሁለት እጣ ቢገዙ ብዬ በበቂው ሳስረዳ 205 ሚሊዮን ብር ነው። 50 ሰዎች ቢጭበረበሩ እንኳን መክፈል የሚችሉትና መመለስ የሚችሉት ባላቸው አቅም ለ50 ሰው ቢሆን 150 ሺህ ምናምን 5 ሚሊዮን እንኳን አይሆንም። ያንን ነገር መልሱላቸው ነው የኔ። ይሄ በእነሱ ቀናነት የሚመለስ አስገዳጅ የሌለው ነገር ግን እዛ ዊልቸር ከሚረዱ ይልቅ እዚህኛው ነገር ላይ የተበሉትን አስተካክለው ድርጅታቸውም ጥርት ባለ ነገር እንዲሄድ ለአንዴና ለመጨረሻ ጊዜ ማስታወቂያ ተሰርቶ እነዚህ ያለ ነገሮች አትጠቀሙ ተብሎ ድብልቅልቅ ያለ አዌርነስ ተደርጎ ከዚህ በኋላ ለሚመጣው ነገር ኃላፊነት አንወስድም ብለው ተባባሪ እንዲሆኑ የመጣ ሀሳብ ነው። ተግባባን አይደል? ስለዚህ ገብቶኛል። እነኚህ ደላሎቹ ኦልሬዲ በራሳቸው አካውንት ነው የገባው። አጭበርባሪዎች ናቸው እነሱ። በትክክል ድምጻቸው ማስረጃ አለ። እነሱ ጆሮአቸው ተይዞ ነው መመለስ ያለባቸው። ወንጀለኝነታቸው ተረጋግጦ ነው ለህዝብ ቀርበው መያዝ ያለባቸው ማለት ነው። ይሄኛው ግን አሁን ወደ 500 ሺህ ብር ተበላ ያለችው በተለያየ አካውንት ነው የላከችው። የትኛውን አካውንት ነው የሚያዘው እኮ ነው። በአንድ አካውንት ቢወርቁ መክሰስ ይመቻል። በአንዱ 10 ሺህ ታስገባለች፣ በዛንኛው 20 ሺህ፣ በ50 ሺህ በቃ እንዴት እንዳጭበረበሯችሁ እኮ። ማን ነው እሱ ያጭበረበራት? ግለሰቡ እኮ 6 አካውንትም ሊኖረው ይችላል። ያጭበረበረው ሰውዬ ማን ነው? መጀመሪያ ድምፁ፣ ቦታው፣ ማንነቱ የሚታወቅ ሰው ከሆነ የትኛውም 30 አካውንት የሚከፈት ዋናውን አጭበርባሪውን ካወቀችው መቼም ስትልክ እንትና ዋናው ታወቀ። እንዴት ዋናው ምን ይታወቃል? ለምሳሌ የእኛን ቪዲዮ ላይ የምንቀርጸው እንደምትቀርጹ እና የምናወራውን ለምሳሌ የወልደ ጊዮርጊስ እንደምትወስደው ነው ሪካርድ የሚያስደርጉት። ገብቶሃል? ሰያይ አሁን ይህንን ለማረጋገጥ ቀላሉ ነገር ምን እንደሆነ ታውቃለህ? ብሩ የገባበት ሰውን አካውንት መንግስትም ቼክ ማድረግ ነው። የባንክ ሲስተሙ ላይ ትራንዛክሽኑ ሲገር በእጅ አይደለም ሄደው የተሰጠው። በዚህ አጋጣሚ ሲስተም ላይ ነው እንትና ከበደ አየለ በሚባል አካውንት ውስጥ ነው የገባው አይደል? የነዛን አካውንት ችግሩ መያዝ አለበት። የሚያስቸግረው ምን መሰለህ? ገንዘቡን የሚልኩ ለምሳሌ እኔ በራሴ አካውንት ቢሆን መረጃና ማስረጃ ስላለኝ ይኸው በእኔ አካውንት ይህን አስገብቻለሁ እላለሁ። እነዚህ ልጆች ደግሞ የሚልኩት በሐዋላ ነው የሚያስልኩት። የሐዋላ የሚሰራው የላከበትን ሊሰጣቸው አይችልም። ያው ደረሰኙን እንጂ ላስት ዴስቲኔሽኑ የት ነው ታዲያ? መጨረሻው ሊከሱ እንኳ የአካውንት የእነሱ ስላል አይደለ ሊከሱ እኮ አይችሉም። ይችላል አይችሉም እኮ ኖ በሐዋላ እኔ ያስገባሁትን ብር የኔን ደረሰኝ ለአንተ ልኬልህ በእኔ አካውንት የተላከን ብር አንተ መክሰስ አትችልም። ሮዝ በአንተ አካውንት አይደለም።
ጥሩ ነው። ክስ በሁለት ነገር ይመሰረታል። እኛ ብዙ ኬዞችን ይዘን ማስረጃ አምጡ ሲባል በህግ ፊት የላከው ሰውዬ ባለቤቱ ከሌለ አዌርነስ እየሰጠን ነው። በነገራችን ላይ ብር ስትልኩ አስገቡልን ሲሏችሁ መጀመሪያ ለቤተሰባችሁ ላኩና ኢትዮጵያ ያ ቤተሰባችሁ አስገቡ በተባለበት አካውንት ያስገባ ምትከስ ያ ቤተሰባችሁ እዛው ኢትዮጵያ ውስጥ ስላለ በእኔ ስም በእንደዚህ ምክንያት አስገባ ተብዬ ለዚህ አካውንት አስገብቼ ብር የተበላ ካለ ህግ ፊት ተቀባይነት ይኖራል። ይህንን አዌርነስ ሰጥተናል። አንድ ያመጡ ነው። ማስረጃ አላቸው ከዚህ ላኩና አስገቡ ያላቸው ሰው በህግ ፊት መጠየቅ ይቻላል። አካውንቱ ላይ የገባው ብር መቼና እንዴት ኬት ነው ሶርስ ብሎ ይህንን ኢንሳም የህግ አካላትን መጠየቅ ይችላል። ለምሳሌ 500,000 ብር አካውንቱ ላይ ሰንበዲ ሲገባለት በዚህ ጊዜ እኔ በኋላም ልላከው የኔ ማስረጃ ይኸው እዚህ ሰውዬ አካውንት ላይ ነው የገባው፣ ይሄ ሰውዬ ስራው ምንድን ነው፣ ለምንድን ነው የገባለት የሚለውን ህግ ይጠይቃል። ለምንድን ነው በምን ምክንያት የገባለት ሲባል ሪዝኑ ላይ በዚህ አጋጣሚ ስትልኩ በኋላም ላኩት በምንም ላኩት እንደ ቀላል ነገር የምታዩት ነገር አለ። አፕሊኬሽኑ ላይ ዲስክሪፕሽን የምትል ነገር አለች። ሞባይል ባንኪንግ የምታደርጉ ኢትዮጵያም ያላችሁ እንድትጠነቀቁ ሪዝን እንኳን አትጽፉም። ሲሲሲሲ ብላችሁ ሴንድ ነው የምትሉት። 00 ምናምን የሆነ ነገር ብላችሁ ሴንድ ነው የምትሉት። የላካችሁበትን ነገር ለሻይ የጠጣሁበት እያላችሁ መመዝገብ አለባችሁ። ለእንደዚህ ግን ጉዳይ የከፈልኩት እያላችሁ ሪዝኑ ላይ ስትጽፉለት ሲስተሙ ላይ ይቀመጥላችኋል። እሺ ቶሎ ተዋክባችሁ በፍጥነት ዲስክሪፕሽኗን ሳትሞሉ አያዘልላችሁም። የግድ ሪኳየርድ ነው። እዛ ላይ በደንብ አብራራታችሁ ጻፉ። ለዚህ ያደረግኩት በአማርኛ ባይቀበላችሁም እንግሊዝኛ አማርኛ በሆነ ማለት ነው። እንደዚህ ዱባይ ላይ ስራ ታሰሪያለሽ ተብዬ እንደዚህ ያስገባሁት። አንደኛ ሲስተሙን ታግዙታላችሁ። በእንደዚህ አይነት ማለት በርበር ውስጥ ያለውን ሲስተሙ በምን ተላከ የሚለውን ዳታቤዙን ማግኘት ይችላሉ። ሁለተኛ እናንተ ክስ ስትመሰርቱ ይሄው በዚህ ምክንያት ሪሲቴ ላይ ያለ ፕሪንት ተደርጎ ይወጣል። በዚህ ጉዳይ ነው ያስገባውለት። ያ የገባለት ሰውዬ አልገባልኝም እንኳን ቢል ዝም ብሎ ተሳስታን የገባችሁ ወይም በሌላ መሰለኝ ያው ነው መሰለኝ የሱ አሁን ቁም ነገር ስንነጋገር ይሄ ለሶስት ቀን ያገዱኝ የምጠይቀማቸው ወርዶች ለምን መሰለህ? አሁን ተስፋዬ አሁን መተህበታል፣ ጥሩ መተህበታል። የእናቴ ልጅ ቢሆን ማንንም እያወቀ ውስጥ እያወቀ የእናቴ ልጅ ቢሆን ህዝብ እየተዘረፈ እህቶቻችንን ላበታቸውን ጠፍ አድርገው ለፍተው ደግሞ የሚያገኙትን ነገር እየተዘረፉ ዝም ማለት አግባብ አይደለም። በመጀመሪያ ደረጃ የተለያዩ መልእክቶችን እያየን ነው። አሁን ሰክሰስ የሚባለው እኔም ከዚህ በፊት ይሄ ነገር አግባብ አይደለም አትቁረጡ ብለን ሰክሰስ የሚባለው ምን የማን ድርጅት? ቆይ ይሄ የጣ በ8 ዕጣ ግቢ በአያትሽ በእናትሽ በልጆቿ ሁሉ ገብተዋል። እኛ ከሜትም አይደለም ግን ተጭበረበረ የሚባለው ይሄ በእኛ ስም የሚባለው በድርጅቱ ስም የሚባለው ራሳቸው ድርጅቱ በባንክ አካውንት የገባ ገንዘብ አለ። በፌክ አካውንት ሄዳችሁ እንደዚህ ራሳቸው እዛው ውስጥ የሚሰሩት ኃላፊ የሚባሉት አይደለም የሚያምታቷቸው እየደወሉ እሱ አይደለች እንድትልክ የምታደርጋቸው እሱ አይደለችም ማናት ካልግ ነገሮችን የምታውቃቸው ህሊና የሚያውቀው ብዙ ነገሮች አሉ። ከዚህ በኋላ መቆም አለበት። የሆነ ድርጅት ይፈጠራል። ምን ይደረጋል? አይ በፌክ እንደዚህ እንትን እንዳትሉ ይባልና በጀርባ በኩል ተሄዶ እንዲበሉ ይደረጋል። ንጹህ ስራ እኮ በእነሱ ድርጅት ስም ችግር እየተፈጠረ እንደሆነ ከአንዴም 2-3 ጊዜ ለአሁን ነግሬያታለሁ። ታውቃለች። እባክሽ አቡ በአንቺ ስም እንደዚህ የሆነ ኦዲዮዋን ቼክ ማድረግ ትችላለች። እሷ ለድርጅቱ ባለቤት ሲስተሙ ልክ እንዳልሆነ ሸራተን ቁጭ ብለን አውርተን አዎ ችግሩ አለበት፣ ይህንን ለማድረግ በጣም እየሰራን ነው፣ ዘመናዊ አድርገነዋል፣ በባርኮድ አድርገነዋል፣ አሻሽለነዋል ብሎ ራሱ የነገረኝን ነገር መናገር ይችላል መጥቶ። ከዛ ውጪ እኔ ፕሮግራሙ ላይ እንዳልገኝ የምፈለግበት ነገር እዛ ቦታ ላይ እንዳልቀርብ የሚደረግበት ነገር እንደምታዩት ቀላል ነገር ስለሆነ አይደለም።
ግንኙነታችን ጥሩ። ከዛ በኋላ ከመጣ በኋላ ብዙ ነገር አድርገናል። አብረን ያደረግነው በመልካም ስራ ለመስራት ውስጥ በሚደረግ ሂደት ውስጥ እኔም የጀጎልን ስራ ስሰራ አንድ ቀን ነው ተገናኝተናል ከነሱ ጋር። ከዛ ውጭ ፕሮግራማቸው ላይ እኔ ሳሪ ጋር ገስት ቁጭ ብዬ የእጣው ቀን 64,000 ሰው ሌላ ቦታ እየተከታተለው ላይቭ እኔ ሳሪ ጋር ቁጭ ብዬ ነበረ። ቀጥታ ምንድን ነው የመጣው ተስፍሽ እንዴ ኢትዮጵያ አይደለ እንዴ ለምን ፕሮግራሙ ላይ አትገኝም ሲሉኝ አይ አልተጠራውም አልኳቸው። ሳልጠራ ሲሄድ የምን ድንኳን ሰበራ ነው ቡሌ ፍለጋ አይደለም ድንኳን ሰብሬ የሚሄደው። ከዛ ያንን ቪዲዮ እንግዲህ አስታውቀኝ አልከኝ ምናምን በሚለው ድራማ ውስጥ የተሰራውን ነገር አለ። አሁን ችግሩ እዛ ፕሮግራም ላይ እኔ ተጠራው አልተጠራው ምንም ችግር የለውም። እህቶቼ እኮ ቤት ሲያገኙ ብገኝ ደስታቸው ላይ ነው የምገኘው። መቼም የተለየ ነገር አይደለም። አሁን ችግር የሚሆነው ነገር አሁንም መሰራት ያለበት ነገር እኔ ተጠንቀቁ ብዬ መናገሬ፣ እናንተም ይህንን ድርጅታችሁን አስተካክሉ፣ እኔንም እኮ ድርጅትን አስተካክል ቢሉኝ ይቀበላለሁ። እኔ የምጠይቅ ከሆነ እኮ እና ጠይቁኝ፣ በማስረጃ ሞግቱኝ እያልኩ ነው። ማንም ሰው ሲጠራኝ እየሄድኩ እያስረዳው ነው። አሁንም ድርጅትህ ከአረብ ሀገር ላይ አንተም በዝብዟል የምትሉ ዶክመንት አምጡና በምን አግባብ ማስረጃ ብላችሁናል አይደል? መቋረጥም ለእርቅ የሚደውሉብን ሰዎች ብሎ እኛ የሚድረስ ነገር ቆይ ሳይድ አንድ ጊዜ የሚዩት አድርግ። ሰው እያወራ ነው። እሱ ቁም ነገር ነው የሚያወራ። አዳምጥ ዝም ብለህ። እያወራን ያለ ነው። እኔ ልንገራችሁ፣ እኔንም ካጭበረቆበርኩኝ አውጥታችሁ በማስረጃ ስቀሉኝ ስቀሉኝ። ይኸው በዚህ ነገር ስታጭበረብር ነበር የሚለውን ማስረጃ አምጥታችሁ ስቀሉኝ። መጀመሪያ ራሴን ተጠያቂ አድርጌ ፍቃድ ሰጭቻችሁ ነው እናንተን እየጠየቅኩ ያለሁት። አትጠይቀኝ ማለት ግን አይቻልም። ሰዎች እየረዳን ነው የምንል ሰዎች አትጠይቁን ግን ማለት በፍጹም አንችልም። የሚበሉትን ሰዎች እናገለግላለን ካልን የእናቴ ልጅም ሌባ ከሆነ እኔም ሌባ ከሆንኩኝ አውጥቼ ከመስጠት ወደኋላ አልልም። ባለው ነገር ግልጽ ሆኖ መሰራት ስላለበት የሌባ መከማቻ መሆን ስለሌለበት ይሄ ነገር ሀገርን ማዳንም ጭምር ነው። የዚህ ሁሉ የተበዘበዘን $1,000,000 የሚሽከረከረውን ነገር በደላላም በለው በቢሊየን የሚቆጠር ቼን ላይ ሉዝ የሚያደርጉ በበዙ ቁጥር የሚደርሰው ሞራል የሚደርሰው የንብረት እንዲህ ሂሳቡን ደምራችሁታል። 10 ሰው በ400,000 ብር የላከ ሰው እኮ ሚሊዮነር አረጋችሁት። ህገወጥ ደላላ ምን ነው የምታወራው? እኔ የምለው ተስፋ እሱን ተውት። ይሄ የኮመንት ጋጋታ ቴሌግራም ላይ ግሩፕ ፈጥራችሁ ደመወዝተኛ መተሽ እዚህ በኮመንት ጋጋታ ሀሳብ አስቀይራለሁ። ሚዲያውን የጀመርነው እኛ ነን። ሚዲያ ላይ ማያ አምታታላችሁ በረበራለሁ በስድብ በእንትን በኮመንት የተቀየረ ሀሳብ የሰውን ሀሳብ ኖ። እኔ አሁን ጥያቄ የምጠይቅ ሰክሰስ አሁን ከተጀመረ 2 ዓመት ሊሆነው ነው አይደል? 2 ዓመት ሊሆነው ነው። እሺ በ2 ዓመት ውስጥ ምሳሌ አንድ እጣ ለማውጣት ስንት ነው? አንድ ቤቱ ደረሰሽ። እኔ ግራ ነው እኮ የሚያጋባው እኮ እዚህ ጋር የሰው መጠኑ እንትን አለው ገደብ አለው። ያንን ነው ንገሩን እያለን ያለ እንግዲህ ሚኒመም ነው እያወራቸው አሉት። የ100,000 እና የ200,000 የሚገዙትን የዋም ልጆች ባለማወቅ እሱን ትተ ነው 2 እጣ ቢገዛ 3 ዙር ተከናውኗል። እጣው የወጡት የቤቶች ብዛት የመጨረሻው ዙር ላይ 9 ቤቶች፣ ከዛ በፊት 3 ናቸው። ስለዚህ የመጀመሪያው እና የሁለተኛው 6 ቤት ፕላስ 9 ቤት 9 እና 6 15 ቤቶች። የ15 ቤቶች ዋጋ ባለው ነገር 5 ሚሊዮን እንኳን ቢሆን 15 ጊዜ 5 የሚመጣው ስንት ሚሊዮን ብር እንደሆነ ሂሳብ ይታወቃል። የተሰበሰበውን ነገር ድርጅቱና ይህንን የሚመለከተው አካል አለ፣ ሲቪል ማህበራት የሚባል የሁላችንም በጎ አድራጎት ቼክ የሚያደርግ ምን ያህል ገባ ምን ያህል ዋለ የእኛ ድርሻ አይደለም። የገዙት ልጆች ግን ሪፖርት የማግኘት መብት አላቸው። እኔ ጀጎል በጎ አድራጎትን የረዱ ሰዎች በአመት ሪፖርት አድርጌ ይሄን ያህል ገብቶ ይሄን ያህል እንዲዋለ የማለት እና የማሳወቅ ግዴታ አለብኝ። ተግባባን አይደል? ይሄ ወጪ ሆኗል፣ ለዚህ እንደዚህ አድርጌ ያለው ምክንያቱም አካውንት የሚከፈተው በቦርድ ስለሆነ አንድ ሰው የሚያዘው አይደለም። ህጋዊ ፍቃድ የሚሰጠው ደግሞ ሲቪል ማህበራት ነው ለእያንዳንዱ ባንኮች። ከዛ ውጭ ለሚሰበሰቡ ብሮች በዛ ድርጅት የገቡ ብሮች ምን ያህል ብሮች ናቸው የሚለውን ነገር ስንት ሺህ ተቆረጠ የሚለውን በቀላሉ 5% አድርጌላችሁ ነው። አትሊስት በ3 ዙር እንኳን ከ200 ሚሊዮን ብር በላይ ተሰብስቧል። በቲት ሚኒመም 5% ነው እያወራቸው ያለን። በ2 ዓመት ውስጥ
በዚህ በሶስቱ ዙር እንኳን በሚኒመም 5% አውርጄው ነው የምነግራችሁ። አንድ ሰው 4 ዕጣ እንትን 2 ዕጣ ብቻ ወይ በልጄና ወይ በስሜ ብሎ የ4 ብር ቢገዛ ይህንን ሂሳብ ስትመቱት ኦልሞስት ወደ 200 ሚሊዮን ብር ተሰብስቧል። ከ200 ሚሊዮን ብር ላይ ስንት ዊልቸር ተሰጠ? እሱን ድርጅቱ እንትን ይበል። እኔንም ስጠየቅ እሱም ሲጠየቅ ጥሩ በሆነ በቴዲ ሐዋሳ ቤት ቁጭ ብለን ያንተም ድርጅት ምን አድርጓል፣ የነዛም ድርጅት ምን አድርጓል፣ ኮምፕሌን ነው ስለተቀየረ ስለሰጠ ድርጅታችሁ ስለከሰረ የሚለው ድራማ ይተውና ዋናዎቹ ይቅረቡ። አምባሳደሮቹ ተረጋጉ። ለጊዜው ዋናዎቹ ይቅረቡና ምን ያህል እንደተጭበረበረ ያለውን ነገር እኔ ከዛን በኋላ ልመጣልህ ነው። ለዛ ድርጅት አምባሳደር መሆኑ በራሱ ኪሳራ እንደሆነ በራሳችሁ አፍ ወጣችሁ ተጸጽተናል ትላላችሁ። ሌባ ስለሆነ ተሸውጃለሁ ጊፍት ስለተሰጠኝ ምናምን በሚለው ድራማ ውስጥ ሳይሆን እኔን የምታሸንፉት ለዚህ ወንጀለኛ ለሆነ ድርጅት እያንዳንዱ ነገር ሪፖርት ከቀረበና ከተነገረ በኋላ በእኔ ድርጅትም አምባሳደር ሆናችሁ የተጭበረበረ ሰው ካለ እኔ ነው የሚጠየቅበት ማለት ነው። ነገ ትኬት ቆርጬ መምጣት እችላለሁ። አመትም አይደለም 1000 ዓመት ብታሰር ይኸው ቃሌ ነው ያዙት። ነገ ትኬት ቆርጬ ኢትዮጵያ መጥቼ በህግ ቁጥጥር ስር ውዬ ላደረግኩት ነገር መጠየቅ ካለብኝ በህግ ለመጠየቅ ሙሉ ቃሌን ውሰዱና ይህንን ሼር አድርጉላቸው። ይህንን ጉዳይ ኢንሳም መያዝ አለባችሁ። ይህንን ጉዳይ የሀገር ቼን ደላሎችን የምትሰሩ የህፃናትና ሚኒስተሮች፣ የሰራተኛና ማህበራዊ ጉዳይ ሚኒስተር፣ የፍትህ ሚኒስተር፣ ኢንተርፖል እያንዳንዱ ነገር ተይዞ እያንዳንዳችን ዎሽ ተደርገን ስካመር የሆነው ዲሲስ ባድ ጋይ በቃ ይሄኛው መጥፎ ነው የሚለውን ነገር መቅረብና መጥራት አለበት። ካለበለዚያ ሚድን ነገር ስለሌለ ማለት ነው። በቃ አሁን አንተ የምትለው ነገር ትክክል ነው። ለምን መሰለህ? ባልተቤቶቹ የሚባለው ነገር የሚቆረጠው ሚዲያ ላይ ነው። ከተማ ላይ እየዞር አይደለም እጣው የሚቆረጠው። ምሳሌ እነሱ ሚዲያ ላይ እነሱን ሰፖርት የሚያደርጋቸው ሰው ባይገኝ ይሄን ነገር ማንቀሳቀስም ማካሄድም ይሄን ሁሉ አንተ የደመርከውን በቀላል የደመርከውን ብር ማግኘት አይችልም። አንተ ቤት ላይ መጥቶ ለሚደረገው ነገር ኃላፊነት የምትወስደው እኮ አንተ ነህ። አንድ ድርጅት የሚመጣ በቤት ላይ 100 ሰው 200 ሰው የምታሳትፍ ከሆነ መጀመሪያ ጠይቀህ እንዴት እንደሚገባ አንተ በአንተ ስም ነው እየተቆረጠ ያለው። አሁን በሀቢባ ስም ነው ይሄ ሁሉ ዕጣ የተቆረጠ። ሀቢባ ነ ሰፖርት የምታደርጋቸው፣ ሀቢባ ነ ቁረጡ ብላ የምታዛቸው። የቴሌግራም ግሩፕ አላቸው። በዚህ ልክ ህግ ድረስ እታይ ድረስ ተያይዛቸው መሄድ የምትችሉ ከሆነ በመጀመሪያ ደረጃ ህግ ነገሩ ከደረሰ ከተጀመረ ጀምሮ በአንድ አካውንት ነው አይደል የሚሰበሰበው ገንዘቡ። የተበሉትን ቶ በጀርባ በኩል ራሳቸው አመቻችተው የሚበሉት ህግ ድረስ። እኛ እኮ የተቸገርነው አሁን አገር መግባት ማንችል ካለው ከስርዓቱ ጋር ስምምነት የሌለን ሰዎች ስለሆን ነው ነገሮችን እዚሁ ሚዲያ ላይ ተወርተው የሚቀሩት። አንተ ግን ከተጀመረ ጀምሮ ያን የባንክ አካውንት ስንት ገንዘብ እንደገባበት በየወሩ ስንት ገንዘብ እንደሚገባበትና እንደሚወጣበት ያንን እኮ ሂሳብ ማሰራት ትችላለህ በህግ ደረጃ። የህዝብ ገንዘብ ስለሆነ የተበላ ቀልድ የለም እዚህ ጋር። አሁን እህቶቻችን ናቸው አንድ ዕጣ እኮ 5 ሰው በ6 ሰው በየወሩ የሚቆርጥ ዛሬ ይደርስሻል፣ ነገ ይደርስሻል። ስለዚህ አሁን በዚህ በህግ ደረጃ በዚህ ልክ ደረትህን ነፍተህ የሚያሄድ ከሆነ ምንም ችግር የለውም፣ ሀቁ ይወጣል። በቀላል ዘዴ ምንድን ነው በወር ስንት ብር ገብቷል? በአንድ ዕጣ አንድ ዕጣ ለመቁረጥ ጆካ 3 ወር ጊዜ ነው የሚፈጀው። 90 ቀን ነው። በ3 ወር ውስጥ ነው እየተሰበሰበ የነበረው። ገብተው የቆረጡትን ሰዎች ድርጅቱ ይህን ያህል ሰው ቆርጠዋል ብሎ ባንኩን ቼክ ማድረግ ያለበት የህግ አካል እንዲይዘው ነው እያደረግን ያለ ነው። አሁን ይኸውላችሁ መለየት ያለባችሁ እውቀት የሚጠይቀውን ደግሞ አንድ ነገር ልንገራችሁ። የሎተሪ ዕጣ እና የበጎ አድራጎት ዘርፉ የተለያየ ነው። በጎ አድራጎት ብሎ ዕጣ የለም። የመጀመሪያ አሰራር እኔ 7000 ምናምን በጎ አድራጎቶች አሉ። በበጎ አድራጎት ውስጥ እናንተ እንደዚህ ቁጠሩ ለዚህም ከሚገኘው ነገር እንዲሰራል የሚል ብቸኛው የቢዝነስ መንገድ እንጂ የበጎ አድራጎት ቪዥን ነው ብዬ አላስብም። ያንን እንግዲህ ቼክ አድርጎ ፍቃድ የሰጠው ራሱን ይጠይቅ። እንደዛ አይነት ህግም ካለው ያሳየን። አሁን እነሱ ለቆረጡት ከተባለ ሎተሪ ነው። እዚህ ሎተሪ በፍቃድ ነው የምትቆርጠው፣ ትቆርጣለህ። ይሄ ግን በጎ አድራጎት ነው። እኛም እኮ ጭቃ አትቁረጡ እኮ አይደለም።
ብዙ ዕጣ ስትቆርጡ ትከስራላችሁ። ደሃ እየሆናችሁ ነው። 9 ሰው ቤት ደረሰው ማለት 100,000 ሰው ከቆረጠ 999,990 ሰው ወደ ድህነት እየገባ ነው። አይመጣውም። ዲስ ኢዝ ኖውሌጅ። እንዴት ነው ካልኩሌት የምታደርገው? ከ100 ሰው 10 ሰው ቤት ደረሰው ብትል 90ው ከስሯል ማለት ነው። አረብ ሀገር ሆነሽ ስንት ዓመት የለፋሽበትን ነገር በትንሹ የ10,000 ብር የገዛሽ ናቸው አይደለ? ያ ነገር ሲደመር 100,000 ሲባዛ በ10,000 ስንት ሚሊዮን ነው የሚመጣው? ይሄ ሁሉ ሚሊዮን ብር ከአረብ ሀገር ላይ ተወስዶ ኪሳራ ነው። እናንተ የምታስቡት ከግለሰብ የሚወጣውን ብር ነው አይደል? አንድ ቪዲዮ የሰራሁት ሰው እያለ 6,000 ብር ስጡኝ ብሎ ምናምን እኔ ጋር ሲመጣ ብዙ ይሆናል ያለው ማለት ነው። ዚስ ኢዝ አ ካልኩሌሽን። ይሄ 10,000 ብር በ100,000 ሲባዛ ስንት ሚሊዮን ብር ነው? እንደ ሀገር ስናስብ፣ እንደዚህ ጋር ስናስብ ይሄ ነው ዳትሴ። እንደዚህ ጋር የምናስብ ከሆነ ይሄ ሚሊዮን ብር ተሰብስቦ ሲሄድ ከነዚህ ልጆች ጉልበት ላይ ሀቅ ላይ የጠፋ ብዙ ነገር አለ። ተጠንቀቁ ያልነው ለዚህ ነው እንጂ በስማችሁ እናንተ አርጋችሁ በአካውንታችሁ በሚለው ትንንሽ ድራማ አይደለም። በድምጻችሁ ስካም እየተደረገ በድርጅታችሁ አካውንት በድርጅታችሁ ስልክ እዛው የሚሰራ ሰዎች ደግሞ ይኸው ዶክመንት እያሳየን ነው። ይህን ክፈሉና ትበላላችሁ ብሎ እስካም የሚደረጉትን ነገር ክተል። እኔ ተስፋዬ አንድ ጥያቄ ነበረኝ። ጠይቅዩ። እኔ ጥያቄ መመሰለክ ይህ ድርጅት ለብሔራዊ ሎተሪ ወይም ደግሞ ለኢትዮጵያ መንግስት ግብር ከፋይ ነው ወይ? በእጣው ብሔራዊ ሎተሪ ያውቀዋል ወይ? ብሔራዊ ሎተሪ ፍቃድ አለው ወይ? አንተ እዛ ላይ ነበርክና ፍቃድ ወጥቶለታል? ይህ መረጃ የምታውቀው ነገር አለ? እኔ አሁን እስከማውቀው ድረስ የሰማሁትን ነገር ልንገራችሁ። እኔን አስደርሰውኝ አያውቁም ሲጀመር እዚህ ቦታ ላይ። እኔ ከ3 ወር በፊት ይህንን ነገር አስተካክሉ ብዬ ለእሷም ኦዲዮ ልኬላታለሁ። ለቤተሰቦችም ደግሞ እዚህ ላሉት ተጠንቀቁ እያልኩ እነሱም ቪዲዮ ሰርተዋል። አንድ ዕጣ ቁረጡ የሚል ቪዲዮ ከዚህ በፊት ሰርተዋል። አንድ የለቀቋት፣ ከዛ በኋላ አልደገሙትም። ይህንን ነገር እኔ ከመናገር ወደኋላ ያልኩበት ጊዜ የለም። አንድ ተጠንቀቁ የሚለውን ነገር ብዙ ጊዜ አሁን ላይ ለምን በቅስበት እቺ ነገር ተይዛ መጣች የሚለው ነገር ትልቁ ያልገባችሁ ፖይንት፣ እኔ ቤት መጥተው ያንን ነገር ሲደረግ ሳጅ በምታባለው ፕሮሰስ ውስጥ የተጣላቻቸው ሰዎች ስላሉ ውሽዬ በምትባለው እህታችን እሷ እዚህ ሲሆን ተሳድባ ረግጣ ትሄዳለች። እዛ ሲሆን ደግሞ ታለቅስና 60 ጊዜ መኪና መንጃ ፈቃድ እንኳን ማለፍ ያልቻለች ልጅ እኔን መታ እንደዚህ ብላምን ትላለች ማለት ነው። በዚህ አጋጣሚ የሰራሽው ቪዲዮ ስለሌላም የሰራሽውን ቪዲዮ አይቻለሁ። ዶክመንት አምጡ፣ በስሜ የገባ ብር ካለ ማለት ነው። አሁንም ድምፅ እንድትሆኑ የምፈልገው ትፈታለች ከሚባለው ቀን ላይ እዛ ሳውዲ ያሉ ሰዎች ሊተባበሩንና ይፋ ሊያደርጉ አልቻሉ። ነግሬያቸዋለሁ፣ ይፋ ሊያደርጉ አልቻሉ። የምንጠየቅበት ነገር ካለ በዶክመንት ኑና ሞግቱኝ። በዚህ በአንተ ስም ገብቷል፣ ይህንን ብር የታረከው በሉኝ። ሽፋን እንዳይሆን ስለምፈልግ ነው። በዚህ ጉዳይ ውስጥ ስለተጣላች ብቻ የኔን ስም ተነስቶ ተሳደበ መጥተው እዚህ ጋር በስድብ አደገኛ መሆኑን የምታውቁት ማለት ነው። ምንም በማያውቁት ሰዎች ኢንሰልት የተደረጉ ልጆች አሉ። የእንትና ደጋፊ ተብለው የንብ ምልክት ያደረጉ ሰዎች፣ እያንዳንዱ የኔን ቪዲዮ ሰቅሎ የሰደበኝን ሰዎች ቼክ አድርጉት። አደራጅታቸዋለች፣ ማኒፕሌት ሆነዋል። በቃ እንትን በሚለው ድራማ ውስጥ አጃቢ ሆነዋል። በደመነ እሱን ተስፌ እሱ ላይ ከመድረስ በፊት እዚህ ይሄ ጥቃቅንና አነስተኛ ማንም ምንም አያመጣም። እሱን ለኛ ተው። አሁን የብሔራዊ ሎተሪ ነገር ልንገራችሁ። የብሔራዊ ሎተሪን የመጨረሻ ዕጣ ላይ የተሰሩ ቪዲዮዎችን መለስ ብላችሁ ዕጣው ለ1 ወር ተሻገረ። ከመውጣት ካለበት በላይ ዕጣው ለ1 ወር ተሻገረ። የተሻገረበት ምክንያት ከብሔራዊ ሎተሪ ጋር ተጋግዘን ስለምንሰራ እሱም ተገኝቶ በህጋዊ መልኩ ለማውጣት ስለምንፈልግ ለዛን የተሸጋገረው ተብሎ የኢትዮጵያ ብሔራዊ ሎተሪ ከተሰበሰበው ነገር ላይ የወሰደው ብር አለ የሚል መረጃ ደርሶኛል። በወሬ ደረጃ ያንን የሚያረጋግጡልን በወሬ ደረጃ ከተሰበሰበው ብር ላይ ብሔራዊ ሎተሪ የተከፈለው ብር አለ ተቀንሶ። ተግባባን አይደለ? ስለዚህ ይሄ ብሔራዊ ሎተሪ አሰራሩ ልክ ከሆነ እኔም ተሳስቼ ከሆነ ለህዝቡ ይፋ ያውጣ። እኔ መረጃ ነው እያቀበልኩ ያለሁት። የዘገየበት በጋራም ስለሰሩ እንዴት ነው አሰራራችሁ የሚለውን ግልጽ አድርጉልን። ህዝቡ ብሔራዊ ሎተሪ ከተመዘገበ ተስፋዬ ድርጅት እኮ እጣው ኢትዮጵያ ላይ መዝገባ መደረግ ነበረበት። ኢትዮጵያ ላለ ሰው መውጣት አለበት። ለምን አረብ ሀገር ሴቶችን ብቻ ማጥቃት ተፈለገ? እሱ እንግዲህ አሰራር ዲቴል የምንጠይቀው ይሆናል። እሱ ለሚሰጠው ምላሽ ድርጅቱና ተወካዩ ለዚህ ነው በዚህ አግባብ ነው የተቀበልናቸው
ከነዚህ ሰዎች ጋር ነው ውላችን ብሎ ግልጽ ያድርግ። አሁን እኛ መረጃ የመስጠትና እህቶቻችንን የመከላከል ነው አይደል? ሰንበዲ የምትጠረጠረውም ነገር ካለ እዚህ አካባቢ ላይ የአላማሪ ነገር አለ ብለህ ሪፖርት ማድረግ። መረጃ መስጠትና ወንጀለኞች ናቸው ማለት ይለያያል። አሁን ያንን መረጃ ኑና ስጡን፣ ኑና አሳውቁን። በምን አግባብ ነው የምትሰሩት? ምን ያህል ብር ተሰበሰበ? ምን ያህል ብር ደረሳቸው? በምን ያህል ነገር ውስጥ ከዛን ግልጽ በሆነው እኮ የደረሰውና የገባውን ሲታይ ሂሳቡን ካወቅ ነው እጁን ያነሳል ማንም። በደፈናው ግን የሚሰበሰበው አንሊሚትድ የሆነ ብር ገደብ የሌለው ስንት እንደተሰበሰበ ቁጥሩ መታወቅ አለበት። አሁን ለምሳሌ ብሔራዊ ሎተሪ 5-6 ቴሌግራም ግሩፕ አለ። ተስፋዬ ስማኝ ጆከር፣ ብሔራዊ ሎተሪ እጣ ሲያወጣ ቶምቦላን ሲያወጣ ለ6 ወር ወይ ለ5 ወር እጣ ሲያስቆርጥ ቁጥር ያወጣል። ከነዛ ቁጥሮች ነው የሚያወዳድረው እጣ ሲያወጡ ማለት ነው፣ መንግስት ሲያወጣ። ይህ ድርጅት ግን ከየትኛው ቁጥር ነው የሚያወዳድረው? እጣው ሲወጣ በምንድን ነው? ቦክሱ ላይ የገቡ ቁጥሮች የትኞቹ ናቸው? ምንም የሚታወቅ ነገር የለም። የማዳም ቅመሞች ለሚባለው ደግሞ አብዛኛዎቹ የተማሩ አሉ፣ ነቃ ያሉ፣ አንዳንዶቹ ደግሞ ብሬኖች ተደርገዋሉ። እዚህ መሀል ላይ ማለት ባለማወቅ እዩ። 1 ደቂቃ ስጠኝ ወንድሜ ላስቸግርህና፣ በዚህ አጋጣሚ 3 ዙር ነው የተከናወነው። 2 ዓመት ነው የሆነው። እስከ ዛሬ የት ነበርክ ለምትሉ ሰዎች ሁልጊዜ ችግር ሲነሳ ፕሮቴክት ለማድረግ የምትሄዱባት ቴክኒክ እንደሆነች እናውቃለን። ዛሬም ቢሆን መናገር ከጀመርኩ ነገ የማይበሉትን እህቶቼን ሴቭ አደረግኩ ማለት ነው። እኔ ተናግሬያለሁ እርግጠኛ ሆኜ። ለባለቤቱም ሲስተሙን አስተካክለው ብለን ሸራተን ቁጭ ብለን ቡና እየጠጣን እንግዲህ ለሀቃቸው የሚያወሩ ከሆነ በዛ ጉዳይ ላይ እናስተካክለዋለን። ይሄ ችግር አለ፣ ብዙ ነገር ለመከላከል እያዘመነው ነው እንግዲህ መጀመሪያችን እንደሆነ ብለን ያወራናቸውን ነገሮች አስተካክሉ። ለአንቺም ደግሞ በውስጥ በስምሽ እንደዚህ እየመጣ ነው እንዲህ እያረግሽ ደጋግመሽ ቪዲዮ ስሪ ብዬሽ ያንን ቪዲዮ የሚሰራሽበት ሁኔታዎች አሉ፣ ታውቂዋለሽ፣ 3ም 4ም። ከዛ ውጭ በቤቴ እንዳትበሉ የሚለውን ነገር ለዛሬ ብቻ አይደለም እስካም እንዳትደረጉ ብዬ በማንኛውም ጉዳዮች ላይ ሁሌ እንደሰጠው ነው። ችግር የሚሆነው አሁን እሷ እንደዚህ ለመሆን ከእሷ ጋር አታያይዙት። እስቲ ህዝቡን አስቡት፣ የተበላውን ምስኪን አስቡት። እስቲ ይህንን ጉዳይ ኢንቮልቭ ያደረጉትን ሰዎች ተዋቸው፣ እርሷቸው እና አንድ ካምፓኒ በዚህ ጉዳይ ችግር እያደረሰ ካለ ለተበሉት ሰዎች አስቡ እስኪ። ለምንድን ነው ለምትወዱት ለምታደንቁት ለድሃ ለቆመ ምናምን? እኔ ለድሃ ቆሜ በሌላ መንገድ በእኔ ስም ብዙ ነገር እየተሰራ ከሆነ እየከሰርኩ እኮ ነው። ልክ አይደለም ነው እያለን ያለ ነው። በእኔ ስም የሆነ አካውንት ተከፍቶ እየተበላ ካለ ያንን ሰው መደገፍ አለብኝ። እንደዚህ አታድርጉ ብዬ ደጋግሜ መስራት አለብኝ። ይህንን የጠየቁ ሰዎች ብሎክ እየተደረጉ የሚሄዱ ከሆነ ምንም አይመለከትሽም ተብሎ በቪዲዮ መረጃዎች እኮ አሉን። ዶክመንት አቅርቡ ስንባል እናቀርባለን። በዶክመንት በመረጃ ነው ምላችሁ፣ ዝም ብዬ አይደለም። ከመሬት ተነስቼ ሰዎችን አታክ ማድረግ አይደለውም። እዚህ ሚዲያ ላይ የምታወቀው ሰዎችን አታክ በማድረግ አይደለም። ተግባባን አይደል? በሀሳብ ልዩነት እንኳን ችግር አለ ሲባል እነ ጆካም እንደዚህ ሌባ ነህ ብለው ቪዲዮ ሲሰሩ ኦኬ፣ ፕራይቬት ነገሬን ተው። እንደነገርኳችሁ በእኔ እንትን ያልኳችሁን አሁንም ልደግምላችሁ። ማን አባቱ የማይመለከተው እኔ ካሻቶች የማደርግበትን ነገር ቋግሜም ድረስ ባያልፈኝ መጠጣት መስከር አይደለም ቱቦ ውስጥ እንቦድቅ እኔ ለራሴ ነኝ። እኔና መተህ መስማት ያለብን ስማ። እኔ ቄስ ነኝ ብዬ አይደለም የመጣሁት። የራሴን ህይወት ለእኔ ተውልኝ። አጭበርባሪ ነህ በሚለው ማስረጃ ይምጣልኝ ብዬ በየቤቱ የምትቼ የምሞግተው ቀን እንደሚወጣ ስለማውቀው ነው። ምናልባት ትንንሽ ጥቃቅም ያገኙ ሀብታሞች እስኪዋረዱ ጊዜ መጠበቅ ነው። በዚህ አጋጣሚ የማሸነፊያ መንገድ የምትሸነፍበት ሜዳ ላይ ሆነ ጥይትን አታባክን። ቀን የሚባል ነገር አለ። እኔ ደግሞ እንደዚህ ስሙኝ ኝኝኝ ምል ሰው አይደለሁም። ስታይኝ ስትመረምረኝ እንደ ወይን እያጣጣምክ ቼክ ስታደርገኝ ለካ ሀቅ አለው ትላለህ። ዛሬ ባለሀብትነን ያሉ ሰዎች አጭበርብረው እንደተነኑት የሆነ ጊዜ ተከፍሏቸው ሰዎች አንተም ሌባ ነህ ብለው ሂሳብ በማያውቁ ሂሳባቸው በየወሩ ለጀጎል የሚዋጣው 100 ድራም በወር 17 ምናምን ብለህ ባረገልኝና እኔም ተለውጬ ከዚህ በጠፋሁላችሁ። ገባችሁ አይደል? ማስረጃ ዶክመንት በዚህ አካውንት እንዲገብቷል ብለው። ስለዚህ አሁንም ምን ነገር አሁን ቆይ እጣው 2 ዓመት ይሆነዋል። አስታውሳለሁ የመጡበትንም ጊዜ 2 ዓመት ይሆነዋል። እኔ ወደ ሚዲያ ከተመለስኩ 2 ዓመቴ። እኔ በተመለስኩ ሳምንት አካባቢ ነው መጡ፣ ገቡ፣ ተጀመረ። እንዲሁም የመጀመሪያ መኪና ደረሳችሁ ምናምን ጨዋታ ነበር። ሪም ጎልድ ነበረች አንዷ ለመጀመሪያ። አሁን ለስንተኛ ዙር ነው? አሁን ባለንበት ሰዓት ላይ ለስንተኛ ዙር እጣው የተከናወነው? 3ኛ ዙር ነው ያሉን። 3ኛ ዙር ነው። እንዴት ብሎ ነው 3ኛ ዙር?
ቢያንስ እንደው 7-8 ዙር ይሆናል። አምስተኛ ዙር እያለ ነው። አምስተኛ ዙር ኦኬ፣ አምስተኛ ዙር እሺ። ያው ስለዚህ በአንድ ዙር ዕጣ ስንት ገንዘብ ይሰበሰባል? አንተ በህግ አግባብነት ተካሳችሁም ታች መውረድም ምድር ላይ ወርድህም ሀገር ገብተህ መካሰስም ትችላለህ። ያንን የባንክ አካውንት የሚገባበትን አካውንት ከተጀመረ ጀምሮ 2 ዓመት እንበል በቃ ይሄ ለዕጣ ብቻ የተዘጋጀ አካውንት ነው። ከየት ሀገር እንደሚገባ በወር ውስጥ ስንት ገንዘብ እንደሚገባላቸው በአንድ ዕጣ የራሳቸው ቃል የሚገቡት መነጋገር አለባቸው፣ ግዴታ ነው። ፊት ለፊት ሚዲያ ላይ ትገናኛላችሁ። ቀጥታ ከህግ ጋር ተያይዞ እታች ላይ ትወርዳላችሁ። መቼስ ገብተው ሊያስደልቱት አይችሉም። ይህ ሁሉ አመጣላችሁ ያንን ነገር በሆነ ኒውትራል በሆነ ቤት ውስጥ ቴዲ ሐዋሳ ቤትም ሊሆን ይችላል። እያንዳንዳችን ድርጅቶቻችንም በላንም ተበላንም የምንባለው አሰራራችንን በግልጽ የገባው የሆነው የሚለውን ቁጭ ብለን እናስረዳ። ክሊን ከሆነ በኋላ ህብረተሰቡ ይማር። የኔም ድርጅት ችግር ካለበት የኔ ድርጅትን ማንም ሰው እንዳይከተል ከዚህ በኋላ ባን ይደረጋል። የሌላው